ክፍል 36 አያችሁ አይደል? ዛሬ ክፍል 36ን እናያለን። አንድ አምላክ ኢየሱስ ብቻ በሚለው ነው እያየን ያለነው። ወንድሞች እህቶች፣ በእግዚአብሔር ፍቅር ነው። እወዳችኋለሁ፣ አከብራችኋለሁ። እሺ፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 44 እስከ 47 ነው ግን ያለው። ዛሬ 44ን ብቻ ነው የምናየው። እሺ፣ የእግዚአብሔር ቤተሰቦች በፍቅር እንደምትሰሙኝ እንደምትወዱኝም አምናለሁ። ያው ማርመው ነገር ካለም አርማለሁ፣ ችግር የለውም። የእግዚአብሔር ቃል በስተት አንዳንዴ ካፌ ሲናገር አምጦኝ ተናግሬም ከሆነ አርማለሁ። አስተያየታችሁንም እየተቀበልኩ ነው። ኢየሱስ ብቻ ይላል። እሺ፣ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። እኔ በአባቴ ስም መጥቻለሁ፣ ሌላው ግን በራሱ ስም ቢመጣ ትቀበሉታላችሁ አለ። ኢየሱስ ክርስቶስ ማለት አብ ማለት ነው። የኢየሱስ ስም ማለት የአብ ስም ነው። ኢየሱስ ክርስቶስ ጌታ እንደሆነ ብሎ ጳውሎስ ለሮሜ ሰዎች ምዕራፍ 10 ላይ ሲናገር ኢየሱስ ክርስቶስ ጌታ እንደሆነ ሰው በልቡ አምኖ በአፉ መስክሮ ይድናል፣ ይጸድቃል፣ ይድናል የሚለው እሱ ገብቶታል ማለት ነው። እኔ የመጣሁት በአባቴ ስም ነው አለ። የአባቱ ስም ማን ነው? ኢየሱስ ይባላል። ኢየሱስ የመጣው በአባቱ ስም ነው። ስለዚህ ኢየሱስ እግዚአብሔር ነው። ኢየሱስ አብ ነው። አብ የሚባለው እግዚአብሔር ራሱ ኢየሱስ ክርስቶስ ነው ብለን ስንናገራለን ማለት ነው። ኢየሱስ ግን እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም፣ ሌሎች በራሳቸው ስም ሲመጡ ግን ትቀበላላችሁ አለ። በዛሬ በአሁኑ ሰዓት በየአዳራሹ አዳራሽ ከፍተው ተከራይተው እከሌ ቸርች እንሂድ ይላሉ ሰዎች። አያችሁ፣ እነሱን ሰዎች ይቀበላሉ። እግዚአብሔር ጋር እኮ አይደለም፣ ጸሎት ቤት እኮ አይደለም የሚባለው እከሌ ቸርች። እኔ የግለሰብ ስም መጥራት አልፈልግም፣ ያው ታውቃላችሁ ሁላችሁም። እከሌ ጋር ይባላል። ኢየሱስም እነሱን ትቀበላላችሁ እኔን ግን አትቀበሉም አለ። አያችሁ፣ ኢየሱስን መቀበል አለብን። ኢየሱስ ማን ብለን የምንቀበለው? አብ ነው ብለን የምንቀበለው። በአብ ስም የመጣው አብ ኢየሱስ ክርስቶስ ነው። ኢየሱስ ሌላ አይደለም፣ ሌላ አብ የለም። ሌላ 2 እና 3 አብ የሚባሉ የሉም። ኢየሱስ ክርስቶስ የመጣው በአብ ስም ነው። ስለዚህ አብ ስም ማለት ኢየሱስ ክርስቶስ አብ ነው። ኢየሱስ ክርስቶስ መድኃኒት ነው። ኢየሱስ ክርስቶስ ሁሉ በሁሉ ነው። ኢየሱስ ክርስቶስ ፈራጅና ዳኛ ነው። ኢየሱስ ክርስቶስ ካህንና አስታራቂ ነው። ስጋውን ከመለኮት ጋር ያስታረቀ ማለት ነው። ስለዚህ ሌላ ልትቀበሉ አይገባችሁም። ኢየሱስን ብቻ ተቀበሉት። እኔ በአባቴ ስም መጥቻለሁ ብሏል። ክፍል 37ን ሌላ ጊዜ እንቀጥላለን። ስታነቡ ደግሞ ወንድም እህቶቼ ክፍል 1 ክፍል 2 እያላችሁ አንብቡ። ትምህርቱን በደንብ ለመከታተል እንዲመቻችሁ። ዓለማዊ ትምህርትም እኮ ስትማሩ አንደኛ ክፍል 2ኛ ክፍል ላይ ያለው ደረጃ በደረጃ ነው የተማራችሁት። ይህንንም ደረጃ በደረጃ እዩት። ሳይ አንዳንዶቻችሁ ዘላችሁ ነው እያያችሁ ያሉት እና ወዳችኋለሁ። ተባረኩ። ክፍል 37 ሌላ ጊዜ እንቀጥላለን ማለት ነው። መልካም ውሎ